መጽሐፍ ቅዱስ የያዝን ሁላችን አንደኛ ቆሮንቶስ ምዕራፍ 12 ላይ እንሄዳለን። ከዛ ከቁጥር 1 ጀምሮ አንብበን ወደታች ወደ አቆምንበት ክፍል እንሄዳለን ማለት ነው። እሺ እንደዚህ ይላል እንግዲህ ምዕራፍ 12 አንደኛ ቆሮንቶስ ምዕራፍ 12 ከቁጥር 1 ጀምሮ ወንድሞች ሆይ አሁን ደግሞ ስለ መንፈሳዊ ስጦታዎች ይህን እንድታውቁ ፈልጋለሁ። ስለዚህ ይህን እንድታውቁ ፈልጋለሁ ካለ ማወቅ አለብን፣ ሁላችንም ማወቅ አለብን። ምክንያቱም እነዚህን ማወቅ አስፈላጊ ስለሆነ እንደዚህ ይላል። አረማውያን በነበራችሁበት ጊዜ ወዲያና ወዲህ በመነዳት ድዳ ወደሆኑ ጣዖታት እንድትወሰዳችሁ ታውቃላችሁ። ስለዚህ እነዚህ በሙሉ አሕዛብ ነበሩ፣ ወይም የአይሁድ ባክግራውንድ ያልነበራቸው ሰዎች ናቸው። አሕዛብ ነበሩ። እነዚህ ሰዎች እንግዲህ ወደ ቸርች ሲመጡ የለመዱት የነበረው የነሱ ጣዖቶች ዱዳ ናቸው። አይናገሩም፣ ምንም አያስተምሩም፣ ምንም ጋይዳንስ የላቸውም፣ ምንም መንፈሳዊ የሆነ ምሪትን የሚሰጡ አይደሉም። ስለዚህ በዛ እንደኖራቸው አውቃለሁ። ስለዚህ እንደዛ ከመኖራቸው አንጻር አሁን ስትመጡ አሁን የመጣችሁበት ቤት እንደዛ አይደለም የሚናገር ነው እያለ ነው። ቁጥር 3 ስለዚህ ማንም በእግዚአብሔር መንፈስ የሚናገር፣ አያችሁ አሁን የሚናገር እግዚአብሔር ጋር ነው የመጡት። በፊት ግን ዱዳ ወደሆኑ ነበር ጣዖቶች። ኢየሱስ የተረገመ ነው የሚል የለም። እንደዚሁም በመንፈስ ቅዱስ ካልሆነ በቀር ማንም ኢየሱስ ጌታ ነው የሚል እንደሌለ ነግራችኋለሁ። ስጦታዎች ልዩ ልዩ ሲሆኑ መንፈስ ግን አንድ ነው። ስለዚህ ስጦታዎቹ ልዩ ልዩ የተለያዩ ናቸው ማለት ነው። አገልግሎትም ልዩ ልዩ ሲሆን ጌታ ግን አንድ ነው። አሰራርም ልዩ ልዩ ሲሆን ሁሉን በሁሉ የሚሰራው ግን ያው አንዱ እግዚአብሔር ነው። ሁሉን በሁሉ የሆነው አሰራሩ ልዩ ልዩ የሆነው አገልግሎቱ ልዩ ልዩ የሆነው ስጦታው ልዩ ልዩ የሆነው ሁሉን በሁሉ የሚሰራው አንዱ እግዚአብሔር ነው። ቁጥር 7 ነገር ግን መንፈስ ቅዱስን መግለጥ ለእያንዳንዱ ሰው የሚሰጠው ለጋራ ጥቅም ነው። ስለዚህ እያንዳንዱ ጊፍት የተሰጠው ለጋራ ጥቅም ነው። በቤተ ክርስቲያን ውስጥ የትኛውም ጊፍት የሚሰራበት ሰው ከማንም ሰው በላይ ከፍ ያለ ሰው አይደለም። በቤተ ክርስቲያን ውስጥ ጊፍት ያለበት ሰው እንትና እግዚአብሔር የቀባው የሚባል ሰው እሱ የተሰጠው ስጦታ ለጋራ ጥቅም ነው እንጂ ለራሱ የተሰጠው ስጦታ አይደለም። ወይም ደግሞ እሱ ብቻውን እኔ እያለ ራሱን እያሞካሸ ወይም ደግሞ በእኛ ላይ አለቃ የሚሆንበት ስጦታ አይደለም። ማንም ሰው ጊፍት ከተሰጠው የተሰጠው ለጋራ ጥቅም ነው፣ ለማገልገል ነው። ለጋራ ጥቅም ማለት ለቤተ ክርስቲያን ጥቅም ማለት ነው። እሺ ቁጥር 8 እንደዚህ ይላል። ለአንዱ በመንፈስ የጥበብን ቃል መናገር ይሰጠዋል፣ ለሌላው ደግሞ በዚያው መንፈስ የእውቀትን ቃል መናገር ይሰጠዋል። ለዛም ሰው ይሰጠዋል። እንቀጥል። ለአንዱ በዚያው መንፈስ እምነት ይሰጠዋል፣ ለሌላው ደግሞ በዚያው በአንዱ መንፈስ የመፈወስ ስጦታዎች ነው ይሰጠዋል። ቁጥር 10 ለአንዱ ታምራትን የማድረግ፣ ለሌላው ትንቢትን የመናገር፣ ለሌላው ደግሞ መናፍስትን የመለየት፣ ለአንዱ በልዩ ልዩ ልሳን የመናገር፣ ለሌላው ደግሞ በልዩ ልዩ ልሳን የተነገረውን የመተርጎም ስጦታ ይሰጠዋል። እነዚህ ሁሉ የዚያው የአንዱ መንፈስ ስጦታዎች ሲሆኑ ለእያንዳንዱ ሰው እርሱ ራሱ እንደፈቀደ ይሰጠዋል። ለእያንዳንዱ ሰው እርሱ ራሱ ማን? መንፈስ ቅዱስ እንደፈቀደ ምን ያደርጋል? ይሰጠዋል። ለስንቱ ሰው? ለእያንዳንዱ ሰው ማን? ያው መንፈስ ቅዱስ እንደወደደ ወይም እንደፈቀደ ለእያንዳንዱ ሰው ምን ያደርጋል? ይሰጣል። እሺ ስለዚህ ባለፈው ሳምንት የመጀመሪያዎቹን ሶስቱን ተመልክተን ነበር። ዛሬ ደግሞ ቀጣይ ሁለተኛውን 3 እንመለከታለን ማለት ነው። ከዛ ውስጥ በደንብ ከተመለከታችሁ ከባለፈው ከተማርናቸው ውስጥ ቅድምም ትንሽ ለመከለስ ሞክሬያለሁ። ያየናቸው
የጥበብ ቃልን የእውቀት ቃልና መናፍስትን የመለየት ስጦታዎች ብለን እነሱ ምን አድርገናል ተመልክተናል። ዛሬ ደግሞ የምንመለከታቸው በተለይ ደግሞ ከንግግር ጋር ወይም ደግሞ ሞር የልሳን እና የትንቢትን እንደዚሁም ደግሞ ከልሳን ጋር አብሮ የተቀመጠው ልሳንን የመተርጎም የሚለውን እነሱ ሁለቱን በደንብ እንመለከታለን ማለት ነው። ለዚህም ደግሞ እዛው አንደኛ ቆሮንቶስ ምዕራፍ 12 ላይ ያለውን ሐሳብ ደግመን አይተን በተለያየ መልክ ስለተቀመጡ ከቁጥር 10 ጀምሮ ለአንዱ ታምራትን የማድረግ ለሌላው ትንቢትን የመናገር ለሌላው ደግሞ መናፍስትን የመለየትና ለአንዱ በልዩ ልዩ ልሳን የመናገር ለሌላው ደግሞ በልዩ ልዩ ልሳን የተነገረውን የመተርጎም ስጦታ ይሰጠዋል። ስለዚህ መጀመሪያ ሁለቱን ስለ ልሳን የተነገሩትን እነሱን አብራርቼ ልጀምር። እንግዲህ በልዩ ልዩ ልሳን መናገርና በልዩ ልዩ ልሳን የተነገረውን መተርጎም ለአንዱ ነው የሚለው። እንግዲህ ለአንድ ሰው ልዩ ልዩ ልሳን የመናገር ምን ይሰጠዋል? ስጦታ ይሰጠዋል። ከማን? ከመንፈስ ቅዱስ። ይህንን በደንብ ላብራራ። ምክንያቱም ይሄ ለብዙ ሰው የሚመስለው አሁን የምንናገረው ልሳን ስለሆነ፣ አሁን የምንናገረው ልሳን በመሰረቱ ለአማኝ የተሰጠውና ጊፍት ሆኖ የተሰጠው ይለያያል። ይህም በደንብ ባለፈው ሳምንት ትንሽ ነክቻለሁ፣ ግን ዛሬም ይህም በደንብ መናገር እፈልጋለሁ። ለአማኝ በሙሉ የተሰጠ ጊፍት አለ። ለአማኝ በሙሉ የተሰጠው ጊፍት እሱ ልሳን የመናገር ማለት ነው። እሱ የማይተረጎም ግን ለአገልግሎት ለእንደዚህ እንደ መንፈስ ቅዱስ ስጦታ ተደርጎ የተሰጠ ጊፍት አለ። እሱ ደግሞ አንድ አይነት ልሳን ብቻ አይደለም፣ የተለያየ አይነት ልሳን ልዩ ልዩ ስለሆነ የሚለው ልዩ ልዩ ልሳን ነው። እሱ ግን የሚሰጠው ከሚተረጉም ሰው ጋር ወይም ደግሞ ያው የሚናገረው ሰው ራሱ መልሶ መተርጎም መቻል አለበት። ወይም ደግሞ ጊፍቱ ሁለቱም አንድ ላይ ኦፕሬት የሚያደርጉ ናቸው። ሰፓሬትሊ ጊፍቱ ኦፕሬት አያደርግ። ልዩ ልዩ ልሳን መናገር ብቻውን አይሰራም። ግዴታ የተነገረውን የሚተረጉም ሰው መኖር አለበት። ስለዚህ ጳውሎስ በዚህ ክፍል ላይ የጻፈው የሚናገረው አንዱ ሲናገር አንዱ ዝም ይበል እያለ የተናገረው የሚተረጉም ከሌለ አይናገርም እያለ የሚሰጠው ስለዚህ ጊፍት ስለሆነ ነው እንጂ እያንዳንዱ አማኝ ስለተሰጠው ልሳን አይደለም። በጣም ብዙ ሰዎች ይህንን ሐሳብ ይስቱታል። በጣም ብዙ ሰዎች ለምን የሁላችንም ልሳን የሚተረጎም ይመስላቸው? የሁላችንም ልሳን አይተረጎም። ልሳን ስፔሲፊክሊ የሚተረጎም ተደርጎ የሚሰጠው ወይም የሚተረጎም ልሳን ያለው ስፔሲፊክሊ ከአገልግሎት ከጊፍት ለአማኝ በሙሉ የሚሰጠው ጊፍት አይተረጎም፣ መተርጎም የለበትም። ለምን? ሌሎች ክፍሎች ላይ እንደምናጠነው መጽሐፍ ቅዱስ እንደሚያስተምረን እነዛ ልሳኖች የተሰጡት አንደኛ ሰውየው ራሱ እንዲያነጹበት ነው። ሌላኛው ከእግዚአብሔር ጋር ሚስጥር እንዲያወራበት ነው። ሶስተኛ ኃይል እንድንቀበልበት። እነዚህ ሶስቱ ዋና ነገሮች በልሳን የሚጸልይ ሰው አንድ ሰው ከእግዚአብሔር ኃይል ይቀበላል፣ ከእግዚአብሔር ጋር ሚስጥር ያወራል፣ ከዛ ደግሞ ራሱን ያነጽበታል። እነዚህ ሶስቱ ናቸው ለማን? ለአማኝ የተሰጠው ልሳን። ሌላኛው ለአገልግሎት የተሰጠው የግድ መተርጎም አለበት። የሚተረጉም ከሌለ ይሄንን ሰው ለመተርጎም መምጣት የለበትም። ለመተርጎም መነሳት ምንድነው? ለመናገርም መነሳት የለበትም የሚተረጉም ከሌለ። ወይም ደግሞ ተርጓሚ እንኳን ከሌለ፣ በደምብ ስሙ፣ ተርጓሚ ከሌለ በመሰረቱ እግዚአብሔር ተርጓሚ የሌለበት ቦታ የሚተረጎም ልሳን አይልክም፣ አይሰጥም። ከሰጠም ደግሞ የሚናገረው ሰው ራሱ እንዲተረጉም ያደርጋል። ቴንክ ዩ ፕሊዝ። ከሰጠም የራሱ የሚናገረው ሰው እንዲተረጉም ያደርጋል። ስለዚህ በአዲስ ኪዳን
የተሰጠው የመንፈስ ቅዱስ ስጦታ አንደኛው በልሳን የተተረጎመው የተነገረው ምን የሚያደርግ ነው? የሚተረጉም ሰው ያስፈልጋል። እንደዚህ አድርጎ እግዚአብሔር ምን አድርጓል? ጊፍቶችን አጣምሮ አስቀምጧል። እዚህ ላይ ሐዋርያት ሥራ አንደኛ ቆሮንቶስ ምዕራፍ 12 ላይ የተነገሩት ሐሳቦች በሙሉ በዚህ መንገድ መተርጎም አለብን ወይም ደግሞ መከፋፈል አለብን። ለምንድነው መከፋፈል ያለብን? ምክንያቱም አንዳንድ ጊዜ ልብልቅልቅ ስለሚልብን የተነገሩትን ነገሮች ለአማኞች ልሳንም አድርገን ስለምንወስደው ለአማኞች የተነገረ ልሳን አድርገን ለምሳሌ ምዕራፍ 14 ላይ እንሂድና ትንሽ ላብራራላችሁ። አንደኛ ቆሮንቶስ ምዕራፍ 14 ላይ ቴንክ ዩ አንደኛ ቆሮንቶስ ምዕራፍ 14 ላይ ከቁጥር 5 ለምን ከቁጥር 1 ጀምሮ እናንብበው በደንብ ግልጽ የሆነ ሐሳብ እንዲኖር የሚያወራው ስለምን እንደሆነ በደንብ እንዲገባን። ፍቅርን ተከታተሉ፣ መንፈሳዊ ስጦታዎችን በተለይም ትንቢት የመናገርን ስጦታ በብርቱ ፈልጉ። ስለ ስጦታ ነው የሚያወራው ማለት ነው። ስለ ጊፍት ነው የሚያወራው። ስለዚህ ጊፍት ላይ ነው ሐሳብ። ምዕራፍ 12 ምዕራፍ 13 ምዕራፍ 14 አንድ ላይ የተያዙ ሐሳቦች ናቸው። ቁጥር 2 በልሳን የሚናገር ለእግዚአብሔር እንጂ ለሰው አይናገርምና ሚስጥር የሆነውንም በመንፈስ ስለሚናገር የሚረዳው የለም። ትንቢትን የሚናገር ግን ለማነጽ፣ ለማበረታታትና ለማጽናናት ለሰው ይናገራል። እሺ፣ በልሳን የሚናገር ራሱን ያንጻል፣ ትንቢት የሚናገር ግን ቤተክርስቲያንን ያንጻል። ሁላችሁም በልሳን ብትናገሩ እወዳለሁ። ስንቶቻችሁ? በልሳን የሚለው በሌሎች ቋንቋዎች ነው። ብትናገሩ ምን አደርጋለሁ? እወዳለሁ። ቤተ ክርስቲያን እንድትጣነጽ በልሳን የሚናገር ሰው የተናገረውን ካልተረጎመ፣ አያችሁ፣ ቅድም ያልናቸው ሁለቱ ነው የሚያወራው፣ ስለ ሁለቱ። ካልተረጎመ በልሳን ከሚናገር ይልቅ ትንቢት የሚናገር ይበልጣል። ጊፍቶችን እያወዳደር ነው? አይ አይደለም። የሚተረጉም ሰው በሌለበት ቦታ ላይ ይሄ ጊፍት ያለው ሰው ቢናገር የመጣው መልእክት ለጉባኤው ማድረስ አይችልም። ስለዚህ የመጣው መልእክት ለጉባኤው እንዲደርስ ግዴታ በአእምሮ ሰው ሊገባው በሚችል ቋንቋ የሚናገር ሰው ያደርጋል ይሻላል። እሺ፣ እንግዲህ ወንድሞቼ ወደ እናንተ በመጣበት ጊዜ በመግለጥ ወይም በእውቀት ወይም በትንቢት ወይም በትምህርት ካልነገርኳችሁ በልሳን ብናገር ምን ይጠቅማችኋል? አያችሁ፣ አገልግሎትን በተመለከተ ነው ይሄ የሚሆነው። ምዕራፍ 12 ላይ ያሉትም የተነገሩን ጊፍቶች ያሉት በልዩ ልዩ ልሳን መናገርና በልዩ ልዩ ልሳን የተነገረውን መተርጎም፣ እነዚህ ሁለቱ አሁን ጳውሎስም እያወራ ያለው ስለነሱ። ስለዚህ ለቤተክርስቲያን ለማነጽ ስለሆነ ጊፍቱ የተሰጠው እኔ ዝም ብዬ ብለፈልፍ ምን ትርጉም አለው? በልሳን ብናገር ምን እጠቅማቸዋለሁ? ለምን? ለሰው ስለሆነ ተፈለገው፣ ለሰው መናገር ስለሆነ ምን እጠቅማቸዋለሁ? ከዛስ እንደ ዋሽንትና እንደ በገና ያሉ ህይወት የሌላቸው ነገሮች እንኳን የድምፃቸው ቃና ልዩነት ከሌለው ዜማቸው እንዴት ማወቅ ይቻላል? አይቻልም። ከባድ አይቻልም። ካልተቃኙ ማለት ነው። በትክክል ካልተቃኘ መዝሙር ይሁን ለቅሶ ይሁን ምን ይሁን አይታወቅም። ለምን? ሲቃኝ ነው መዝሙርም ይሁን ምንም ይሁን የምናውቀው። ቁጥር 8 ደግሞ መለከት ትክክል ያልሆነ የጥሪ ድምፅ ካሰማ ለጦርነት ማን ይዘጋጃል? ስለዚህ የሚነፋው አንዱ ለጦርነት ሰዎችን ምን ለማድረግ ነው? ለማዘጋጀት ነው። ትክክለኛ ድምፅ ካልሰጠ ግን ማን ይዘጋጃል? እናንተም እንደዚሁ ናችሁ። ከአንደበታችሁ ትርጉም ያለው ቃል ካልወጣ የምትናገሩትን ማን ሊያስተውለው ይችላል? ለነፋስ የምትናገሩ ትሆናላችሁ። በዓለም ላይ ብዙ አይነት ቋንቋዎች አሉ፣ ትርጉም የሌለው ቋንቋ የለም። እንግዲህ አንድ ሰው የሚናገረውን ቋንቋ ትርጉሙን ካላወቀ ለሚናገረው እንግዳ
እሆንበታለሁ። አያችሁ፣ እዛ መተን ቸርች ተሰብስበን የሚተረጎም ልሳን በሌለበት ቦታ ለሰዎች ለመናገር ብንሞክር የሚተረጎም ልሳን ከሆነ ማለት ነው ለእነሱም እንሆንበታለን። እርሱም ለእኔ እንግዳ ይሆንብኛል፣ ምክንያቱም ልንግባባ አንችልም። እናንተም እንደዚሁ ናችሁ። መንፈሳዊ ስጦታዎችን፣ ስለ ስጦታ ነው እያወራ ያለው፣ መንፈሳዊ ስጦታዎችን ለማግኘት የምትሹ በመሆናችሁ ቤተክርስቲያን የምትታነጽበትን ስጦታዎች ለማግኘት ይበልጥ ፈልጉ። ስለዚህ ይላል ቁጥር 13 በልሳን የሚናገር ሰው የሚናገረውን መተርጎም እንዲችል ይጸልይ። የትኛውን ልሳን? ሁላችንም የምንጸልየውን ልሳን ነው አይደለም። ስፔሲፊክሊ ምዕራፍ 12 ላይ የተጠቀሰው ምን የሚለው ልሳን? ለአገልግሎት የተሰጠው ልዩ ልዩ ልሳን የተሰጠው እሱ ምን መደረግ አለበት? እሱ መተርጎም አለበት። የሚተረጉም እንኳን ከሌለ አለ ከላይ ራሱ እንዲተረጉም ምን ያድርግ? ይጸልይ። ራሱ መተርጎም ይችል። ቁጥር 14 በልሳን በምጸልይበት ጊዜ ይላል መንፈሴ ይጸልያል፣ አእምሮዬ ግን ያለ ፍሬ ይሆናል። ስለዚህ በልሳን ስጸልይ አእምሮዬ ያለ ፍሬ ይሆናል ሲል አእምሮዬ ስራ እየሰራ አይደለም። ልሳን በአእምሮ አይጸለይም እያለ ነው። መንፈስ ነው፣ ከመንፈሳችን ነው የሚወጣው ቋንቋ። ይህንን ደግሞ ሳይንስ ደርሶበታል። ሳይንስ ያስቀመጠው የደረሰበት እንትን ላይ ዩቲዩብ ላይ ያለ ዶክመንተሪ የሰሩት ምንም ሰው በልሳን የሚጸልይ ሰው በልሳን በሚጸልይበት ጊዜ አእምሯችን ውስጥ ያሉት ፍሪኩዌንሲዎች ዌቭ የሚረጩት እነሱ ምንም አይረጩ፣ ዝም ነው የሚለው። ልክ ማውራት ስንጀምር ግን አእምሯችን ውስጥ ያሉት ፍሪኩዌንሲዎች ምን ያደርጋሉ? መስራት ይጀምራሉ። ስለዚህ ይሄ ክፍል የሚናገረው ጳውሎስ ያኔ የገባው እሱ ምን አለ? በቃ በምጸልይበት ጊዜ አለ አእምሮዬ ያለ ፍሬ ይሆናል። ምንም በአእምሮዬ ምንም ሌላ ነገር መስራት ይችላል ማለት ነው። ያ ማለት በልሳን የሚጸልይ ሰው ቢሮ ውስጥም ስራ መስራት ይችላል፣ በቤት ውስጥም ስራ መስራት ይችላል። ሌላ ነገር እያደረገ በልሳን መጸለይ ይችላል። ለምን? በልሳን ስንጸልይ በአእምሮ ሳይሆን በመንፈሳችን ነው የምንጸልየው። ቁጥር 15 ታዲያ ምን ማድረግ አለብኝ? በመንፈስ እጸልያለሁ፣ በአእምሮ ደግሞ እጸልያለሁ። በመንፈስ እዘምራለሁ፣ በአእምሮ ደግሞ እዘምራለሁ። ኦኬ። ቁጥር 16 እንዲህማ ካልሆነ እግዚአብሔርን በመንፈስ በምታመሰግንበት ጊዜ ለነገሩ እንግዳ የሆነ ሰው አንተ የምትናገረውን ካልተረዳ እንዴት አድርጎ ለምስጋና አሜን ሊል ይችላል? አንተ በሚገባ የምታመሰግን ይሆናል፣ ሌላው ሰው ግን አይታነጽበትም። ስለዚህ ከሁላችሁ የበለጠ በልሳን ስለምናገር እግዚአብሔርን አመሰግናለሁ። ስለዚህ ከሁላችን የበለጠ በልሳን የሚናገር ሰው በልሳን አትጸልዩ ብሎ አይናገርም። ታዲያ ምንድን ነው የሚለን? የምንናገረው ልሳን ስፔሻሊ ለቤተክርስቲያን ጊፍት የተሰጠው ከሆነ መተርጎም እንድንችል ስለ ራሳችን የተሰጠን አይደለም የሚለው። ከዛስ ከሁላችሁ የበለጠ በልሳን ስለምናገር እግዚአብሔርን አመሰግናለሁ። ነገር ግን በቤተ ክርስቲያን ውስጥ ሌሎችን ለማስተማር 10,000 ቃላት በልሳን ከመናገር ይልቅ 5 ቃላት በአእምሮዬ ብናገር ይሻላል። ምን ማለት ነው? በልሳን ከመናገር ጊፍት ተደርጎ የተሰጠው ልሳን ምናልባት አንድ ሰው ነው የሚያገለግለው የመጣው። ካልሆነም ደግሞ እሱን የሚተረጉም ሰው ከሌለ ደግሞ አንዱም ሰው ላያገኘው ይችላል። ነገር ግን በአእምሮዬስ ቃላት ብናገር አለ ሁሉን ሰው ነው ምንም አደርገው። አንድ ቃል ብናገር ወይ 5 ቃል ብናገር። ቁጥር 20 ወንድሞች ሆይ በአስተሳሰባችሁ ሕፃናት አትሁኑ፣ ለክፉ ነገር ሕፃናት ሁኑ፣ በአስተሳሰባችሁ ግን ጎልማሶች ሁኑ። በሕግም እንዲህ ተብሎ ተጽፏል፣ ቋንቋቸው እንግዳ በሆኑ ሰዎች በባዕዳንም አንደበት ለዚህ ሕዝብ እናገራለሁ፣ ይህም ሆኖ አይሰሙኝም ይላል ጌታ። አያችሁ፣ በባዕዳን አንደበት ለዚህ ሕዝብ ምን አደርጋለሁ? እናገራለሁ። ስለዚህ በልሳን መናገር ለማያምኑ የሚሆን ምልክት እንጂ ለሚያምኑ አይደለም። ስለዚህ በልሳን መናገር ለማያምኑ የሚሆን ምልክት እንጂ ለሚያምኑ አይደለም። ትንቢት ግን ለሚያምኑ እንጂ
ለማያምኑ አይደለም። እንግዲህ የቤተ ክርስቲያን ምዕመናን በአንድነት በተሰበሰቡበት ሁሉም በልሳን መናገር ላይ ሳሉ እንግዶች ወይም የማያምኑ ሰዎች ወደ ጉባኤ ቢገቡ አብደዋል አይሉንም። ነገር ግን ሁሉ ትንቢት በመናገር ላይ ሳሉ እንግዳ ወይም የማያምን ሰው ቢገባ በሁሉ ይወቀሳል፣ በሁሉ ይመረመራል፣ በልቡም የተሰወረው ነገር ይገለጣል። እንዲሁም እግዚአብሔር በእርግጥ በመካከላቸው ነው በማለት በግንባሩ ተደፍቶ ለእግዚአብሔር ይሰግዳል። ስለዚህ እዚህ ክፍል ላይ በግልጽ አስቀምጦ እንድንረዳ የፈለገው ልሳኖች ለአማኝ የተሰጠና ለቤተ ክርስቲያን የተሰጠ የተለያየ አይነት ልሳን እንዳለ ምን ተደርጓል? ተቀምጧል። ስለዚህ በደንብ እንድታውቁ ወይም ለይታችሁ እንድትረዱ የሚያስፈልገው እነዚህ ሁለቱም ለአማኝ የተሰጠ ልሳን አለ። ለእያንዳንዱ አማኝ እሱ እያንዳንዱ አማኝ ራሱን የሚያነጽበት ከእግዚአብሔር ጋር ሚስጥር የሚያወራበት ኃይልን የሚቀበልበት ነው። ለቤተ ክርስቲያን የተሰጠው ግን ቤተ ክርስቲያንን ወይም አማኞችን እንድናደርግበት እንድናገለግልበት የተሰጠ ጊፍት ነው። እሱ ጊፍት ባለበት ተርጓሚ ያስፈልጋል፣ ግዴታ የሚተረጉም ሰው ያስፈልጋል። እሱ ጊፍት ባለበት ተረጉም እንኳን ከሌለ እኛ ያንን ለመተርጎም እንድንችል ማድረግ አለብን፣ መጸለይ አለብን። ስለዚህ ልሳን የሚባለው ሁለት ነው። ለአገልግሎት የመጣ አለ፣ ለግል የመጣ አለ። ለጋራ ጥቅም የመጣ አለ፣ ለግል የመጣ አለ። ለጋራ ጥቅም የመጣው እሱ ሁል ጊዜ ሌሎች ሰዎችን ስናገለግልበት ወይም እንድናገለግልበት እግዚአብሔር በቤተ ክርስቲያን ውስጥ እንደ ስጦታ አድርጎ ያመጣው ስለሆነ ምን እናደርጋለን? ሰዎች በዛ ጊፍት ይጠቀማሉ፣ ተርጓሚ ካለ። ነገር ግን ተርጓሚ ከሌለ ደግሞ እኛው መልሰን እሱን መተርጎም እንድንችል በብርቱ እንድንጸልይ ምን አድርጎናል? አዞናል መጽሐፍ ቅዱስ። ለግል የተሰጠውን ሳይሆን ማለት ነው። ለግል የተሰጠውን ሳይሆን እንግዲህ በዚሁ አያይዘን እንድናይ የምፈልገው ብዙ ጊዜ የሚተረጎም ልሳን ከተርጓሚ ጋር እንትን አድርገን አናቅም፣ ገጥሞን አናቅም፣ ወይም ማናቅ ሰዎች አለን በብዛት። አንዳንድ ሰው ደግሞ ይሄ ጊፍትም እንደሆነ አያስብ እንዳለም ላያውቅ ይችላል። እንግዲህ ጳውሎስ እንደተናገረው ስለ መንፈሳዊ ስጦታዎች ካላወቅን በእነዚህ ነገሮች እነዚህ መንፈሳዊ ስጦታዎች እንዳሉን ካላወቅን ወይም እንዳሉ እንድታውቁ ፈልጋለሁ ብሏል ጳውሎስ። ግን ካላወቅን እያለም በመካከላችን ሰውየው እንዳለው ስለማያውቅ ብቻ በቤተ ክርስቲያን ውስጥ ልንገለገልበት አንችልም። ምክንያቱ ደግሞ ምንድነው? ስላላወቅን፣ እንዳለን ስላላወቅን እንጂ ስለሌለን አይደለም። ስለዚህ ብዙ ሰዎች ይሄ ስጦታ እንዳለም እንደሚሰራም አያውቁም። ከዛ ደግሞ ቢኖራቸውም እንኳን ጊፍቱ ከነሱ ጋር እንዳለ ሳያውቁ ረጅም ዘመን ቁጭ ብለው ሊቀጥሉ ይችላሉ ማለት ነው በቤተ ክርስቲያን ውስጥ። ስለዚህ ምን ሆነ ቲንኪንግ ላይ ስለዚህ ምን መሆን አለበት? የመጀመሪያ ሰው ጊፍቱን አይዴንቲፋይ ማድረግ አለበት። ግን እነዚህ ጊፍቶች አሉ፣ አዎ ይሰራሉ። አዎ እኔ ገጥሞኝ ያውቃል። አዎ በደንብ ገጥሞኝ ያውቃል። በጣም ልጅ ሆኜ ገጥሞኝ ያውቃል። በልጅነት የገጠመኝ ልንገራችሁ። በጣም በእድሜ የገፉ ትልቅ ሴትዮ ናቸው። ፊደልም አልቆጠሩ። ግን ቤተክርስቲያን ውስጥ ሁለት ጊዜ ገጥሞኛል። በጣም ልጅ ሆኜ ጥርት ያለ እንግሊዘኛ ነው የሚናገሩት። እንግሊዘኛው ደግሞ ዝም ብሎ እንግሊዘኛ አይደለም፣ ከልጅነታቸው ሲናገሩ ያደጉ የሚመስሉት ማለት ነው። በጣም ጥርት ያለ እንግሊዘኛ የሚናገሩት ሴትዮዋ መቼ የሚተረጎም ልሳን በሚነገሩበት ሰዓት። ከዛ በጉባኤው መሀል ደግሞ ከቤተክርስቲያን መሪዎች መካከል አንደኛው ሰውዬ እሳቸው የተናገሩትን እንግሊዘኛ በሙሉ ሜሴጅ በትክክል ምን ያደርግ ነበር? ቆሞ ኢንተርፕሬት ያደርግ ነበር። ይሄን ለምንድነው የምነግራችሁ? አንደኛ ሴትዮዋ ባላቸው እውቀት ባላቸው የትምህርት ደረጃ ያን እንግሊዘኛ ሊያወሩበት የሚችሉበት ምንም ነገር አልነበራቸው።
እዚህ እንደ ጊፍት ነው ይሰራ የነበረው በሳቸው ላይ። አዎ ያ ጊፍት ሲመጣ ለቤተ ክርስቲያን መታነጽ ነበር። አዎ በደንብ ለጋራ ጥቅም ነበር የመጣው። እዚህ ያን የሚተረጉም ሰው ነበር ጉባኤ ውስጥ። አዎ ነበር። ሌላ ደግሞ ከባይብል ስኩል እያለሁ ደግሞ የሚያስተምረኝ አስተማሪ ክላስ ውስጥ ጸሎት በነበረን ጊዜ በልሳን ጸልዮ ከዛ የልሳን ኢንተርፕሬቴሽን ይናገር ነበር እሱ ራሱ። ከዛ እሱ ራሱ እንደገና ስለ ልሳን ስለ ጊፍት ሲያስተምረን አንድ ሌላ ሀገር እሱ ደግሞ ለማገልገል ሄዱ። እዛ ጉባኤ ውስጥ እዛ ቸርች ውስጥ ሊያገለግል ሄደበት ቸርች ውስጥ የተቀመጠ አንድ አገልጋይ አለ። እሱ አገልጋይ እየተነሳ ልሳን መተርጎም ብቻ ነው ስራው፣ ሌላ ምንም ስራ የለው። ልሳን የሚተረጎም ልሳን ሲመጣ ሄዶ ፓስተሩን ያስፈቅድና እንትና የተናገረው ልሳን ይሄ ነው፣ ከዛ ለተርጉም ወይ ብሎ ይጠይቃል ፓስተሩ። ፓስተሩ አዎ ካለ በመልእክቱ ካመነበት መጥቶ ወደ መድረክ መጥቶ ልሳኑን ትርጉም ይናገራል። ከዛ የሚገለገለውን ሰው ይገለገላል። መልእክት የመጣለትም ሰው ዴሊቨር ይሆናል። ሄዶ ይቀመጣል። ስራው ይሄ ብቻ ነው ሰው በቤተክርስቲያን ውስጥ። ስለዚህ የተነገረ ልሳን ይተረጎማል ወይ? አዎ። የሚተረጎመው ምን አይነት ነው? ጊፍት ተደርጎ ለቤተክርስቲያን የተሰጠው። እሱ ጊፍት ለቤተክርስቲያን የተሰጠው እና ያልተሰጠው እንዴት ማወቅ እንችላለን? ለአማኝና ምክንያቱም አንድ አማኝ የራሱ የሚናገረው ልሳን ከጊፍት ጋር የተለያየ ነው፣ ዲፍረንት ነው፣ ያስታውቃል። ለራሱ ይታወቀዋል። ስለዚህ ልክ ፍጹም ሙሉ ለሙሉ ከሚናገረው ልሳን ዲፍረንት ነው፣ የተለየ ነው፣ ልክ እንደ ቋንቋ። እሺ እንግዲህ ሁለቱ ልሳኖች ይህን ይመስላሉ። ሁለቱ ልሳኖች ይሄ እንደዚህ ናቸው፣ የተለያዩ ናቸው። ሁለቱ ልሳኖች ስል የአማኝ የተሰጠውና ለቸርች የተሰጠው። ለቸርች የተሰጠው የሚተረጎመው፣ ለአማኝ በግሉ የተሰጠው ግን ራሱን የሚያነጽበት፣ ራሱን ቢልድ አፕ የሚያደርግበት፣ ከእግዚአብሔር ጋር ሚስጥር የሚያወራበት። የሚተረጎመው ካለ ተርጓሚ አብሮ አለ፣ ወይም ደግሞ የሚናገረው ሰው ራሱ እንዲተረጉም ይጸልይ ስላለ ፖል የሚናገረውን ሰው ምን ማድረግ ይችላል? መተርጎም ይችላል ማለት ነው። በዚህ ክፍል መሰረት እዚህ በልዩ ልዩ ልሳን መናገር፣ ከዛ ደግሞ በልዩ ልዩ ልሳን የተነገረውን ደግሞ ምን ማድረግ? መተርጎም። እነዚህ ሁለቱ አንድ ላይ የሚሰሩ ናቸው ማለት ነው። እሺ ሶስተኛው፣ ስለዚህ ሁለቱን አየን። ባለፈው ሳምንት 3 አይተናል። ዛሬ ሁለቱን አየን። ሶስተኛውን እንመልከት። ሶስተኛው ደግሞ ትንቢት መናገር የሚለው። ትንቢት መናገር እንግዲህ በተለምዶ የለመድነው የእውቀት ቃልና የጥበብ ቃልን ነው ትንቢት ብለን ብዙ ጊዜ የምንናገረው። በአንደኛ ቆሮንቶስ ምዕራፍ 14 ቁጥር 3 ያዙት። ይሄንን አንደኛ ቆሮንቶስ ምዕራፍ 14 ቁጥር 3 መሰረት ትንቢትን የሚናገር ይላል። ትንቢትን የሚናገር ግን ለማነጽ፣ ለማበረታታትና ለማጽናናት ለሰው ይናገራል። ትንቢትን የሚናገር ግን ለማነጽ፣ ከዛስ ለማበረታታትና ለማጽናናት ለሰው ይናገራል ይላል። እንግዲህ አሁን እዚህ ጋር በደንብ እንድትረዱ የምፈልገው አሁን የሰራዊት ጌታ እግዚአብሔር እንዲህ ይላል የሚል በአዲስ ኪዳን እንደዚህ የሚል ትንቢት አይደለም ይሄ ክፍል የሚናገረው። እሱን አይደለም የሚናገረው። ይሄኛው ክፍል እሱን አይደለም የሚናገረው። በተለምዶ በብሉይ ኪዳን ያሉት እኛ የለመድናቸው እንደዛ የሚናገሩ እንደዛ የሚሉትን ስለሆነ ማለት ነው ትንቢት ነው ብለን ያሰብነው። በዚህ ክፍል ግን ወይም በአዲስ ኪዳን ላይ ግን ትንቢት ከብሉይ ኪዳን በጣም የተለየ ነው። አሁን በአዲስ ኪዳን ትንቢት ቤዝ የሚያደርገው መሰረት የሚያደርገው የእግዚአብሔርን ቃል በደንብ ስሙ። ለማበረታታት አይደለ? መጀመሪያ ለማነጽ፣ ለማበረታታት እና ከዛ ምን ለማድረግ
ለመምከር አይደለ? 3 ነገሮች ነው ያለው። እስቲ እንመልከታቸው እነሱ እንመልከት። ለማነጽ፣ ለማበረታታትና ለማጽናናት ለሰው ምን ያደርጋል? ይናገራል። 3 ማነጽ ማለት መገንባት ነው። ከዛስ ማበረታታት ኢንከሬጅ ማድረግ ነው። ለማጽናናት ደግሞ ለሰው ይናገራል። ስለዚህ እነዚህን 3 ነገሮች የያዘ ነው ትንቢት የሚባለው በአዲስ ኪዳን። ይሄኛው ደግሞ ትንቢት በዚሁ በአንደኛው ቆሮንቶስ ምዕራፍ 13 ቁጥር 9 ላይ እንደሚነግረን ትንቢት ራሱ የምንናገረው ከፍለን ይላል። ምን አድርገን ነው? ከፍለን ነው። ስለዚህ ትንቢት የምንናገረው ከፍለን ነው ሲል፣ ቀጥሎ ደግሞ የሚናገረው ስለ እውቀት ነው። ምክንያቱም የምናውቀው በከፊል ነው። ከላይ ጀምሮ ቁጥር 9 ምክንያቱም የምናውቀው በከፊል ነው፣ ትንቢት የምንናገረው በከፊል ነው። ስለዚህ የምናውቀውና የምንናገረው ትንቢት የምንናገረው በከፊል ነው ሲል አንድ ሰው ለምሳሌ መጥቶ የዛሬ ዓመት እንደዚህ ይሆናል ምናምን ብሎ ቢናገር ትንቢት ነው ወይ? አይ አይደለም፣ ትንቢት አይደለም። እሱ የጥበብ ቃል ነው። ለምን? ስለ ፊውቸር ነው የተናገረው። ስለ ዛሬስ ቢናገር፣ ስለ ዛሬና ስለ ትላንት ቢናገር እሱም የእውቀት ቃል። ታዲያ ትንቢት የሚሆነው መቼ ነው? ወይም ትንቢት የምንለው ምንድን ነው? ትንቢት የሚባለው በአዲስ ኪዳን ሰው በእግዚአብሔር ቃል ወይም የእግዚአብሔርን ቃል ገልጦ የሚያስተምረው የሚሰብከው ነው ትንቢት የሚባለው በአዲስ ኪዳን። ለምንድን ነው እሱ ትንቢት የሚባለው? አንደኛ ሲናገር ለምን ይናገራል? ሲናገር ነው የሚለው ትንቢት የሚናገር ለማነጽ፣ ለማበረታታትና ለማጽናናት ለሰው ምን ያደርጋል? ይናገራል። ለሰው ምን ያደርጋል? ይናገራል። እዚህ አንድ ሰው የእግዚአብሔርን ቃል ከፍቶ እያስተማረ ከሚያስተምረው ቃል ተነስቶ ጌታ ዛሬ እንትናችሁ እንደዚህ ይለውጣል ሲል ምን እያደረገ ነው? እያበረታታ ኢንከሬጅ እያደረገ ነው። ስለዚህ ትንቢት ማለት ይሄ ነው። ከዛስ የሆነ ቃል ሰምተን ባህሪያችንን ለውጠን እንዴታችንን ቀይረን ምናምን ተለውጠን ስንሄድ ትንቢት ማለት ይሄ ነው። ለምን? ለማነጽ ይናገራል ስላለ ለማነጽ ይናገራል። ሌላስ? ለማጽናናት ይናገራል ስላለ። ስለዚህ አሁን ትንቢት የሚነገረው የእግዚአብሔር ቃል ተከፍቶ ነው። በአዲስ ኪዳን ሰው ትንቢት ተናገረ የሚባለው የእግዚአብሔር ቃል ምን አድርጎ ነው? ተከፍቶ ነው። በደንብ ስሙ። የእግዚአብሔር ቃልን የጣለ ትንቢት የለም። ከእግዚአብሔር ቃል ውጪ ትንቢት የለም። ከእግዚአብሔር ቃል ጋር የሚጋጭ ትንቢት የለም። ይህንን በደንብ ላስረግጥላችሁ። የእግዚአብሔርን ቃል መሰረት ያላረገ፣ በእግዚአብሔር ቃል ያልታነጸ ወይም ደግሞ በእግዚአብሔር ቃል ያልተቃኘ፣ ከዛ ደግሞ እንደ እግዚአብሔር ቃል ያልሆነ ትንቢት የለም። ትንቢትም አይደለም። ትንቢት ከሆነ የእግዚአብሔርን ቃል መሰረት አድርጎ ነው የሚመጣው። አሁን ትንቢት በእግዚአብሔር ቃል ነው ለሰዎች የሚነገረው እንጂ አንድ ሰው ተነስቶ የሰራዊት ጌታ እግዚአብሔር እንዲህ ይላል ስላለ ትንቢት ተናግሯል ማለት አይደለም። በፍጹም የሰራዊት ጌታ እግዚአብሔር እንዲህ ይላል ማለት ትንቢት አይደለም። በነገራችን ላይ ትንቢት ራሱ ይመዘናል የተባለው በእግዚአብሔር ቃል። የእግዚአብሔር ቃል ያልሆነ ነገር እንዴት ነው በእግዚአብሔር ቃል የሚመዘን? መመዘንም አለ። ከእግዚአብሔር ቃል ነው ይሄን የምናገረው ብሎ አንድ ሰው መጥቶ ሲናገር ምን እናደርገዋለን? በራሱ በእግዚአብሔር ቃል እንመዝነዋለን ማለት ነው። የተናገረው ያስተማረው ለማነጽ፣ ለማበረታታትና ለማጽናናት ይናገራል። ስለዚህ በደንብ ስሙ። ማነጽ፣ ማበረታታትና ማጽናናት ከሌለ ትንቢት አይደለም። በደንብ ስሙ። ማነጽ፣ ማበረታታትና ማጽናናት ከሌለው ትንቢት አይደለም። እሺ፣ ብዙ ጊዜ እንደዚህ አይነት ነገር ሰምተን ሊሆን ይችላል። ትሞታለህ፣ ትንቢት አይደለም። እንደዚህ ትሆናለህ፣ ትንቢት አይደለም። የሞት መንፈስ መጥቷል ይታየኛል፣ ትንቢት አይደለም።
ምናልባት ዲዘርኒንግ ሊሆን ይችላል። ምናልባት ሙሉ ለሙሉ አይደለም። ምናልባት ዲዘርኒንግ ሊሆን ይችላል። ግን በደምብ ስሙ። የትንቢት መንፈስ ካለ ትንቢት ከመጣ የሚመጣው እንደ እግዚአብሔር ቃል ትንቢት ከእግዚአብሔር ቃል ነው የሚሆነው። ስለዚህ ልንገራችሁ፣ መጽሐፍ ቅዱስ ገልጦ የሚያስተምራችሁ ሰው እሱ ለእናንተ ጥሩ ትንቢት ቃል አለው። የምን ቃል አለው? የትንቢት ቃል አለው። ጴጥሮስ የሚነግረን እንደዚህ ነው። የጸና የትንቢት ቃል አለን ማለት የጸና የትንቢት ቃል አለ። ቀድሞ ከታያቸው ወይም ካዩት መገለጥ ቤት ሆኖ ካዩት መገለጥ በተራራ ላይ ሆነው ኢየሱስ ሙሴና ኤልያስ አይቶ በዚህ እንሁን ብለው አልነበረ? ከዛ ምን የሚበልጥ ከዛ ካየ ነው ከዛ ከገናና ክብሩ ከተገለጠልን ከዛ የሚበልጥ ምን አለ? የጸና የትንቢት ቃል አለ። የትንቢት ምን ቃል አለ? ይዞ የጸና የትንቢት ቃል ይኸው መጽሐፍ ቅዱሳችን ቃሉ ራሱ የትንቢት ቃል ነው። ስለዚህ ሰው የእግዚአብሔርን ቃል በትክክል ሲሰብካችሁ ትንቢት ነው ማለት ነው። ሰው የእግዚአብሔርን ቃል በትክክል በእግዚአብሔር ቃል ሲታነጽ፣ በእግዚአብሔር ቃል ሲበረታታ፣ በእግዚአብሔር ቃል ሲቀረጽ በትንቢት ቃል ነው የታነጸው ማለት የተገነባው። ስለዚህ ያለ እግዚአብሔር ቃል ትንቢት የለም። አሁን እንግዲህ በደንብ ስሙ። ትንቢት የለም ስል ጊፍት የለም አላልኩም። በደንብ ስሙ። ዛሬ ግን የመጣችሁ ሰዎች ካላችሁ ምናልባት ግራ እንዳትጋቡ። የጥበብ ቃልና የእውቀት ቃልን በደንብ ከተማራችሁ ትንቢት ምን እንደሆነ አሁን ለብቻ ትረዳላችሁ ማለት ነው። የጥበብ ቃልና የእውቀት ቃል ምን እንደሆነ ስለተማርን ነው ባለፈው ሳምንት። ትንቢት የሚባለው ግን አሁን ለምሳሌ በአንደኛ ቆሮንቶስ ምዕራፍ 14 ከቁጥር 3 ጀምሮ ባለው ሐሳብ ትንቢት የሚባለው የተብራራው ለማነጽ፣ ለማበረታታትና ለማጽናናት ይመጣል። ወይም ትንቢት የሚናገር ሰው የሚናገረው ለዚህ ነው፣ ይሄንን ነው መናገር ያለበት ብሏል። ከዚህ ውጪ በአዲስ ኪዳን ውስጥ ትንቢት የሚባለውን ነገር ዲፋይን ማድረግ የሚችል ሰው የለም። ከዚህ ውጪ ለምንድን ነው ማድረግ የሚችል ሰው የለም የምንለው? ምክንያቱም ይሄኛው ክፍል በዚህ መንገድ አብራርቶ ስላስቀመጠልን ማለት ነው። ይሄ አሁን ያየነው አብራርቶ ያስቀመጠልን በዚህ መንገድ ስለሆነ አንደኛ ቆሮንቶስ ምዕራፍ 14። ስለዚህ አንዳንድ ሰዎች ይነሱና ትንቢት የለም እንትን የለም። አይ እንደሱ አይደለም። አሁን እኔ እያልኩ ያለሁትም እንደሱ አይደለም። የለም ምናምን አይደለም፣ አለ፣ በደንብ አለ። ግን አሁን ትንቢት የሚባለው በአንደኛ ቆሮንቶስ ምዕራፍ 3 ላይ ያየው ትንቢት የሚባለው። አንዳንድ ሰው ግን ትንቢት የሚለው የቱን ነው? የጥበብ ቃል እና የእውቀትን ቃል። እሱ ትንቢት ሊባል ይችላል? አይ አይባልም። ግን በተለምዶ እሱን ምን እንላለን? ትንቢት እያልን ቆይተናል። አሁን ግን ትንቢት የሚናገር ይላል ለማነጽ፣ ለማበረታታትና ለማጽናናት። ምን ያህል ለማን ይናገራል? ለሰው ይናገራል። እንደሱ አይደል ያገኘነው ያነበብነው? እሺ አዲስ ኪዳን ስለሆነ አሁን እያየን ያለ ነው። የአዲስ ኪዳን ሐሳብ በደንብ ጠብቀን መሄድ ስላለብን ነው። ሌላው ዝም ብሎ መጽሐፍ ቅዱስ የገለጠ ሁሉ ትንቢት እየተናገረ ነው ማለት አይደለም። ይሄንን ደግሞ በደንብ ግልጽ ላድርግላችሁ። አሁን ለምሳሌ ሄጂ ከኢሳይያስ ላይ ብዙ ጊዜ አሁን ላይ የምናየው ደግሞ ምንድን ነው? አብዛኛው የብሉይ ኪዳን ትንቢቶችን እየገለጡ እነሱን ስላነበበው ትንቢታዊ ነው መልእክቱ ማለት አይደለም። ለምንድን ነው ያልሆነው? ትንቢተ ኢሳይያስን ገልጬ ትንቢተ ኤርምያስን ትንቢተ ዳንኤል ምናምን ገልጬ ስለተናገርኩ ያ ትንቢት አሁን ይሰራል ማለት አይደለም። አንዳንዶቹ ትንቢቶች ምናልባት እኛ ገልጠን የምናነባቸው የተፈጸሙ ናቸው። አንዳንዶቹ ገና እኛ
ከቸርች ጋር ቸርችን ኢየሱስ መጥቶ ከወሰዳት በኋላ የሚፈጸሙ ናቸው። አንዳንዶቹ በግማሽ ለግማሽ ተፈጽሞ ሊሆን ይችላል ከብሉይ ኪዳን የምናነባቸው። እዚህ እሱን ገልጠን ስላነበብን ዛሬ ይፈጸማል ምናምን ስላልን አይደለም። እሱን አይደለም ትንቢት ማለት። ሰዎች ለምሳሌ ልንገራችሁ፣ ሰዎች ከአዲስ ኪዳን ላይ መጥተው የሚያነቡልን አሁን በአንደኛ ቆሮንቶስ ምዕራፍ 13 ላይ እና 14 ላይ እንዳነበብ ነው በቀላሉ ከእውቀት ከፍለን እናውቃለን፣ ከትንቢት ደግሞ ከፍለን እናገራለን የሚለው እሱም ብቻ ይዘን ብንነሳ ዛሬ ይሄን እግዚአብሔር እንደዚህ ይገልጥልናል፣ ዛሬ እግዚአብሔር እንደዚህ ያስተምረናል፣ ዛሬ እግዚአብሔር እንደዚህ ከቃሉ የተነሳ እንደዚህ ይሆንልናል ምናምን ቢል አንድ ሰው እንደሱ ስላለም ትንቢት ነው ማለት አይደለም። ታዲያ ምን መሆን አለበት ያልክ ብትሉኝ፣ መሆን ያለበት ሰው በመንፈስ ቅዱስ ሊድ መደረግ አለበት፣ መነዳት አለበት። ያንን ጥቅስ ይዞ ሲመጣ ወይም ያንን ጥቅስ መጥቶ ሲያስተምርና ሲሰብክ ያንን ጥቅስ እየተናገረና እያስተማረ ባለበት ሰዓት ምናልባት ጥቅሱን አንብቦ እንጸልይ ሊል ይችላል። ከዛ በኋላ ያለውን ፓርት መንፈስ ቅዱስ ነው ሰዎችን በልባቸው የሚያደርገው፣ የሚያነጻው፣ የሚያበረታታው፣ እንደዚሁም ደግሞ የሚያጽናናው። የመጣው ቃል አንዲት መስመር ልትሆን ይችላለች። ቅድም ፖል እንደተናገረው 5 ቃል ሊሆን ይችላል አለ። 10,000 ቃላት ከመናገር 5 ቃላት ሊሆኑ ይችላሉ። እዚህ ያቺ 5 ቃላት ለማነጽ፣ ለማበረታታትና ለሰውን ምን ለማድረግ ለማጽናናት ሊሆን ይችላል 5 ቃላት። ስለዚህ ረጅም ስብከትም ሊሆን ይችላል። ምን በፍጹም እንደሱ አይደለም። ከዛ ደግሞ እንደኔ ቀስ ብሎ ማውራትም ወይም መጮህም አይደለም፣ ሁለቱም አይደለም። ይሄ የሰው ነገር ነው። በሞመንት እግዚአብሔር ሰውን ሰልፍ ሲያደርግ የሚያደርገው ያ ቃል ሰውየው ጋር ሲደርስ በቃ ይሄ ቃል መጥቶልኛል፣ በዚህ ቃል ነው ነገሬን አልፌ የሚሄደው ካለ ይሄ ሰውዬ ተበረታቷል። በምን? በእግዚአብሔር ቃል። ስለዚህ ምን መጥቶለታል? የትንቢት ቃል መጥቶለታል። እዚህ ነው ከፍለን ነው ምናልባት የምናውቀው ጥቅሱን ነው ወይም የመጣልን ጥቅስ እርግጠኞች ነን። ሰውየውን ግን እንዴት እንደሚያገለግለው አናውቅም። ለምን? ከፍለን ነው የምናውቀው። ሰውየውን ከምን ውስጥ እንደሚያወጣው አናውቅም። ለምን? ከፍለን ነው የምናውቀው። በፍጹም ልንረዳው አንችልም። ቃሉ ለማን እንደመጣም ላናውቅ እንችላለን። ለምሳሌ አንዳንድ ሰው ይመጣና ጌታ ይሄንን ጥቅስ ይሰጠኛል፣ ለአንቺ ነው የሰጠኝ ምናምን ሊል ይችላል። ኦኬ እኔ ሄጄ ወይም አንቺ ሄደሽ ቤትሽ ስታነቢው ያ ቃል ምን ልንል እንችላለን? ያ ማለት ትንቢት ነው ማለት። እኛ ትንቢት የሚመስለን ምንድን ነው? ብዙ ጊዜ የሚመስለን እከሌ የምትባይ እህት አለሽ፣ ቤትሽ እንደዚህ ነው፣ ስልክ ቁጥርሽ እንደዚህ ነው፣ እንደዚህ ነው፣ እንደዚህ ነው። ይሄ ትንቢት አይደለም። የጥበብ ቃል ሊሆን ይችላል፣ ትንቢት ግን አይደለም። ትንቢት እንደ እግዚአብሔር ቃል ነው። የእግዚአብሔርን ቃል ቤዝ ያደረገን፣ የእግዚአብሔርን ቃል መሰረት ያደረገን። አንድ ሰው ትንቢት መጣልኝ ካለ ትንቢቱ ቃል መኖር አለበት። ምን የሚያደርግ? የሚያንስ፣ የሚያበረታታ፣ የሚያጽናና። እንዲህ ካልሆነ ወይ የጥበብ ቃል ነው ወይ የእውቀት ቃል ነው የመጣለት። ትንቢት ከሆነ ግን ቃል መያዝ አለበት። ሰውየው በመንፈስ መነዳት አለበት። ትንቢት የሚናገር ሰው በመንፈስ የሚነዳ መሆን አለበት። ከዛ ደግሞ ምን ማለት አለበት? ቃል የሚሰጥ መሆን አለበት። እስቲ ሐዋርያት ሥራ ምዕራፍ 13 ላይ እንሂድ። ሐዋርያት ሥራ ምዕራፍ 13 እሺ 13 ቁጥር 1 እንደዚህ ይላል። በአንጾኪያ ባለችው ቤተክርስቲያን ነቢያትና መምህራን ነበሩ። እነርሱም በርናባስ፣ ኔጌር የተባለው ስምዖን፣
የቀሬናው ሉኪዮስ የአራተኛው ክፍል ገዢ የሄሮድስ አብሮ አደግ የነበረው ምናሄና ሳውል ነበሩ። እነዚህም ጌታን እያመለኩና እየጾሙ ሳሉ መንፈስ ቅዱስ በርናባስንና ሳውል እኔ ለጠራኋቸው ስራ ለዩልኝ አለ። እነርሱም ከጾሙና ከጸለዩ በኋላ እጃቸውን ጭነው አሰናበቷቸው። በርናባስና ሳውል ማለት በቃል የተሞሉ ሰዎች ናቸው። በእግዚአብሔር ቃል የተሞሉ ሰዎች ናቸው። እና ደግሞ ምንድን ነበሩ ይላል? መምህራን ነበሩ። እዚህ እግዚአብሔርን ቃል የማያውቅ ሰው ነቢይ አይደለም። ይህንን በድፍረት እናገራለሁ። የእግዚአብሔርን ቃል የማያውቅ ማለት መጽሐፍ ቅዱስን የማያውቅ ይሄ ምንድነው? ከዮሐንስ እስከ ራእይ እስከ ዮሐንስ ራእይ ከዘፍጥረት እስከ ዮሐንስ ራእይ የማያውቅ ሰው ማለት አይደለም። እንደሱ ማለት አይደለም። በፍጹም እንደሱ አይደለም። የእግዚአብሔር አይዲያ የእግዚአብሔር ቃል የሌለው ሰው ምንም እግዚአብሔር የሚያስተምረው ምን እንደሆነ የማያውቅ ሰው እሱ ወጥቶ ሰውን በእግዚአብሔር ቃል ማነጽም ማበረታታትም ማጽናናትም አይችልም። በፍጹም አይችልም። ማነጽም ማጽናናትም ማበረታታትም የሚችለው በምንድን ነው? በእግዚአብሔር ቃል የተሞላ ሰው ሲሆን። ለዚህ ነው ነቢያትና ምን ነበሩ? መምህራን ነበሩ። ይህም በደንብ ሰው ነቢያትና ምን ነበሩ? መምህራን ነበሩ። ማስተማር የሚችሉ ማለት ነው። ማስተማር መቻል ደግሞ አይደለም ብቻ ደግሞ አይደለም፣ በደንብ የእግዚአብሔር ቃል የእግዚአብሔር ሐሳብ ያለባቸው ሰዎች ናቸው። ስለዚህ እግዚአብሔር ቃል የእግዚአብሔር ሐሳብ የሌለው ሰው መምህር መሆን አይችልም፣ ማስተማር አይችልም። ያን ሰው በእግዚአብሔር ቃል ማነጽ ከቻለ ሰዎች፣ በእግዚአብሔር ቃል መምራት ከቻለ ሰዎች፣ በእግዚአብሔር ቃል ማጽናናት ማበረታታት ከቻለ ነብይ ነው ማለት ነው። አሁን በደንብ ስሙ። እንግዲህ ነብይ የሚለው ቃል እያንደለመድ ነው በብሉይ ኪዳን አይነት ሐሳብ አይደለም። እንግዲህ አሁን የምንናገረው ስለ ጊፍቶቹ ነው፣ ስለ ኦፊሶቹ አይደለም። ስለ ኦፊሶቹ አይደለም። ስለዚህ ትንቢት የሚባለው አንድ ሰው ትንቢት አመጣ የሚባለው በደንብ ሰው ትንቢት መጣልኝ፣ ትንቢት አመጣልኝ እንትና የሚባለው እንደ እግዚአብሔር ቃል ምን ሲያደርገን ነው? ሰርቭ ሲያደርገን ነው። አንድ ሰው ወይም የእግዚአብሔርን ቃል ወደኛ ማድረስ ሲችል፣ በእግዚአብሔር ቃል አማካኝነት መስመር ጋይድ ማድረግ ከቻለ አንድ ሰው ምናምን ትንቢት መጥቶልኛል ይባላል። እሺ ሐዋርያት ሥራ 13 ላይ እንዳነበብነው እነዚህ ሰዎች እነዚህ እነ ጳውሎስ እነ በርናባስ እነ ማን ነው የሄሮድስ ወንድም የነበረው አብሮ አደግ የነበረው እነዚህ በሙሉ ምንድን ናቸው? የነቢያትና መምህራን ነበሩ። እስቲ ሌሎች ደግሞ እንመልከት። በሐዋርያት ሥራ ምዕራፍ 13 አንብበናል። ከዛ ደግሞ ሐዋርያት ሥራ ምዕራፍ 11 ቁጥር 28 ደግሞ እናንብብ። ሐዋርያት ሥራ ምዕራፍ 11 ሐዋርያት ሥራ ምዕራፍ 11 28 ቁጥር 27 በዚህ ጊዜ አንዳንድ ነቢያት ቁጥር 27 በዚህ ጊዜ አንዳንድ ነቢያት ከኢየሩሳሌም ወደ አንጾኪያ ወረዱ። ከእነርሱም ጋር አጋቦስ የተባለው ተነስቶ በዓለም ሁሉ ታላቅ ራብ እንደሚሆን መንፈስ ቅዱስ አስመልክቶት፣ በመንፈስ ቅዱስ የተነዱ ሰዎች መሆን አለባቸው ይላል። አስመልክቶት ተናገረ። ይህም በቀላዲዮስ ቄሳር ዘመን ተፈጸመ። ደቀ መዛሙርቱም እያንዳንዳቸው አቅማቸው በፈቀደ መጠን አውጥተው በይሁዳ የሚኖሩትን እያለ ይቀጥላል። ስለዚህ መንፈስ ቅዱስ ምን አድርጎት? አስመልክቶት። ቅድም እንዳልኩት በመንፈስ ቅዱስ የተነዱ መሆን አለባቸው ብዬ ነበር። ስለዚህ ምን አለ? አስመልክቶት። እሺ እስቲ ሌላው ደግሞ
ማየት ያለብን ሰዎች ከዚሁ ጋር ትንቢትን የሚናገሩ ወይም ደግሞ በመንፈስ ቅዱስ ኢንፍሉዌንስ ስር ያሉ ሁለተኛ ጴጥሮስ ምዕራፍ 1 ላይ እንሂድ። ሁለተኛ ጴጥሮስ ምዕራፍ 1 ሁለተኛ ጴጥሮስ ምዕራፍ 1 ሁለተኛ ጴጥሮስ ምዕራፍ 1 ከቁጥር 19 ጀምሮ ያለውን ሐሳብ እናንብበው። ከቁጥር 19 ጀምሮ እንደዚህ ይላል፣ እንግዲያስ ትንቢታዊው ቃል ይበልጥ ተረጋግጦልናል። ትንቢታዊ ቃል ሌሊቱ እስኪነጋ የንጋት ኮከብ በልባችሁ እስኪበራ ድረስ በጨለማ ስፍራ ለሚበራ መብራት ጥንቃቄ እንደሚደረግ እናንተም ለዚህ ቃል ብትጠነቀቁ መልካም ታደርጋላችሁ። ከሁሉ አስቀድሞ ይህን ልታውቁ ይገባችኋል። በመጽሐፍ ያለው የትንቢት ቃል ሁሉ ቤት ያለው በመጽሐፍ ያለው የትንቢት ቃል ሁሉ ማንም ሰው በገዛ ራሱ መንገድ የሚተረጉመው አይደለም። ምክንያቱም ትንቢት ከእግዚአብሔር የተላኩ ሰዎች በመንፈስ ቅዱስ ተመርተው ተናገሩት እንጂ ከቶ በሰው ፈቃድ የመጣ አይደለም። ስለዚህ ጊፍት በተመለከተ የመንፈስ ቅዱስ ስጦታዎችን በተመለከተ አሁን የተነጋገርናቸው ሶስተኛ ዛሬ የተነጋገርነው ትንቢትን መናገር የሚለውን። ትንቢትን መናገር ይሰጠዋል የተባለው በመንፈስ ቅዱስ ምን አድርጎ ተነርቶ ምን ለማድረግ ለማነጽ፣ ለማበረታታትና ለማጽናናት ምን ያደርጋል? ይናገራል። እዚህ ሰው ከትንቢት መጣልኝ ብሎ ከተረበሸ ትንቢት አይደለም። ትንቢት መጣልኝ ብሎ ካዘነ ትንቢት አይደለም። ትንቢት መጣልኝ ብሎ ከፈራ ትንቢት አይደለም። ትንቢት መጣልኝ ብሎ ሸሽቶ ቸርች ከቀረ ትንቢት አይደለም። ትንቢት መጣልኝ ብሎ ሐዘን ከተሞላ ትንቢት አይደለም። በፍጹም ትንቢት አይደለም። ትንቢት ከሆነ ለማነጽ፣ ለማበረታታትና ለማጽናናት ይነገራል። ይሄ ደግሞ የሚነገረው እንደ እግዚአብሔር ቃል እንዳትረሱ፣ እንደ እግዚአብሔር ቃል። ምናልባት አንዳንድ ቀን ቸርች ቁጭ ብለን ተምረን ስንወጣ ተጽናንተን ተበረታተን ታንጸን ይሆናል ይወጣል። የዛን ቀን ይመጣልን ትንቢት ነው። ለምን? ሰዎች በእግዚአብሔር መንፈስ ተነድተው ምን አቀበሉን? የትንቢት ቃል ሰጡን። እንደ እግዚአብሔር ቃል የተጻፈው የትንቢት ቃል ምን አደረጉ? ተናገሩልን። ለዚህ ነው ልንገራችሁ፣ እናንተ እንደ እግዚአብሔር ቃል ቁጭ ብላችሁ መጽሐፍ ቅዱሳችሁን እያነበባችሁ እየጸለያችሁ እንደ እግዚአብሔር ቃል ለራሳችሁ ብትናገሩ እናንተም ለራሳችሁ ነብይ ናችሁ። ይሄ ማለት ግን ለቤተክርስቲያን ነብይ አልተሰጠም በፍጹም አይደለም። ለቤተክርስቲያን ነብይ አልተሰጠም ወይም ጊፍት የለም በቤተክርስቲያን ውስጥ ዝም ብለን እኛ እንውጣ ማለት ነው አይደለም። እንደሱ አይደለም። በፍጹም እንደሱ አይደለም። እግዚአብሔር ለቤተክርስቲያን ጊፍት ሰጥቷል። ግን የተሰጠውን ጊፍት በትክክል ማወቅ አለብን። ጊፍቱ እንደ እግዚአብሔር ቃል የሚሰራ የሚነገር ነው እንጂ ሰው ከብሉይ ኪዳን ተነስቶ የሥራ ጌታ እንደዚህ ይላል ስላለ ትንቢት ነው ማለት አይደለም። እንዴ ከብሉይ ኪዳን አንስተን ጠቅሰን ያልተፈጸሙ ትንቢቶች አሉ፣ እነሱን ብንናገር ትንቢት አይደለም ማለት ነው? አይ በእግዚአብሔር መንፈስ ተነስተው ከተናገሩ አሁን የሚናገረው ሰው በትክክል ትንቢት ነው፣ በደንብ ትንቢት ነው። ስለዚህ አንዳንድ ጊዜ እኔ ፐርሰናሊ ኤክስፒሪየንስ ያደርጉት ነገር ልናገር፣ ሌሎችን ሰዎች ኤክስፒሪየንስ አድርገውት ሊሆን ይችላል፣ በእርግጠኝነት ያደርጉታል። ብዙ አስበን ተዘጋጅተን ጸልየን ጽፈን ምናምን ለማገልገል ብለን ተዘጋጀን የጻፍነውን ነገር ይዘን ስንሄድ እግዚአብሔር የዛን ቀን ከተዘጋጀነው ካገለገልነው ይልቅ
ሁለት መስመር ሀሳብ ሊሰጠን ይችላል። ወደ መድረክ ከመውጣታችን ከጥቂት ደቂቃዎች በፊት ሊሆን ይችላል፣ ወጥተንም ሊሆን ይችላል፣ ወይም ደግሞ ጽፈን ይዘን የወጣነውን በሙሉ ላልናገር እንችላለን። ለምን? ምክንያቱም እግዚአብሔር ሰዎችን እያገለገለ በዛች ሰዓት ሰዎችን እያገለገለ ያለው ትንቢታዊ በሆነ መንገድ ሊሆን ይችላል። እዚህ ከኔ ዝግጅት፣ ከኔ እቅድ፣ ከኔ ጥናት በላይ እግዚአብሔር ሰዎችን በዛ መንገድ ያገለግላቸዋል። ስለዚህ ምን ሆነ ይባላል? የዛን ጊዜ ትንቢታዊ ቃል ሊሆን ይችላል። እኔ የተዘጋጀሁት ይሄን አይደለም ሲሉ አልሰማችሁም? አንዳንድ ሰዎች ዛሬ አስተምራለሁ ብዬ ተዘጋጀሁ፣ ሰብካለሁ ብዬ ሰብካችሁ የመጣሁት ይሄን ላልነበር ጌታ ለወጡ። ያ ማለት ምን አድርጎታል? እግዚአብሔር ትንቢታዊ የሆነ መልእክት ምን እያደረገ ነው? እያመጣ ነው ማለት ነው። ቴንኪዩ። ትንቢታዊ መልእክት ምን እያደረገ ነው? እያመጣ ነው ማለት ነው። ስለዚህ ትንቢት ከሆነ በእግዚአብሔር ቃል ነው፣ እንዳትረሱ። ይሄን ትንቢት ከሆነ በእግዚአብሔር ቃል፣ የእግዚአብሔር ቃል መሰረት ያደረገ ነው ትንቢት። የእግዚአብሔር ቃል ላይ መሰረት ካላደረገ ትንቢት አይደለም። ቴንኪዩ ሶ ማች ሴድ። በደንብ ስሙ። ሰዎች ጌታ እንዲህ ብሎኛል፣ ጌታ እንዲህ ብሎኛል፣ ጌታ እንዲህ ብሎኛል ብለው ቢናገሩ የተናገሩት የጥበብ ቃል ሊሆን ይችላል፣ የእውቀት ቃል ሊሆን ይችላል። ለምሳሌ ልንገራቸው። አንዳንድ ጊዜ የማናስተውል የሆነ ሰው መጥቶ ጌታ ለአንተ ይሄንን ጥቅስ ንገረው ብሎኛል ብሎ ሊነግረን ይችላል። ያ ሰውዬ የነገረን ነው ትንቢት። መጥቶ ምናልባት ያለን እኮ መንገድ ላይ ስንተላለፍ ሊሆን ይችላል፣ ቸርች ግቢ ውስጥ ሊሆን ይችላል። ጌታ እንደዚህ ይሄን ቃል የሰጠኝ ለአንተ ምናምን ሊሉን ይችላል። አንዳንድ ሰዎች ደግሞ ምናልባት በህልሜ ያየሁት ይሄንን ቃል ለአንተ ሳነብልህ ነው ምናምን ሊሉን ይችላል። አንዳንድ ሰዎች ደግሞ ትዝ አልከኝ ዛሬ ጠዋት ይሄን ቃል እያነበብኩ ሊሉን ይችላል። ቃሉን ሲነግሩ ያንን ጥቅስ ከፍተው መጽሐፍ ቅዱስ ከፍተው ሲሰጡ እሱ ለማነጽ ለማበረታታትና ለማጽናናት ከሆነልን ለኛ ትንቢት ማለት እሱ። ስለዚህ ትንቢት የሆነንና ትንቢት ያልሆነን ነገር በደንብ መለየት አለብን። እግዚአብሔርም እኛን የሚያገለግለን በቃሉ በኩል ስለሆነ ከቃሉ ውጪ የተነገረ በሙሉ በጣም ብዙ ሰው አሜን ስላለ ስለጮኸ ትንቢት አይሆንም። መንፈሳዊ ነገር ልንገራችሁ፣ በአጃቢ ብዛት ልክ አናደርገው። በአጃቢ ብዛትም ደግሞ ወይም አጃቢ ብዛት ሲቀንስም ደግሞ እውነት ከመሆን አይቀነስም። ይህም በደንብ ማመን አለብን፣ በደንብ። ስለዚህ ትንቢት ቃል መጣ የሚባለው ቃል ነው ራሱ። የትንቢት ቃል መጣ የሚባለው እንደ እግዚአብሔር ቃል ሲሆን ትንቢትን የሚናገር ለማነጽ ለማበረታታት ምን ያደርጋል? እና ለማጽናናት ይነገራል። ከዚህ ውጪ ከተነገረ ሰው ካዘነ፣ ከተሰበረ፣ ምን ካለ፣ ከፈራ፣ ከተጨነቀ ትንቢት አይደለም። አንዳንድ ሰዎች በልባቸው የሌለ ነገር መጥቶ ሰዎች ይነግሯቸዋል። እንትን ስጸልይ ጌታ እንትን ብሎኛል፣ እንደዚህ ሆነ፣ እንትናል የሆነ ነገር ውስጥ ነህ፣ እንደዚህ ያለ ምናምን ይላል። ከዛ ልክ መጥቶ እንደዛ ሲለን ጭራሽ ሊጨንቀን ይችላል። ምንም ከኛ ጋር እኛ ካለንበት ጋር ላይገናኝ ይችላል። ስለዚህ ምን ሆናለን? ጭንቅ ይለናል፣ እንፈራለን። ይሄ ነው ወይስ ይሄ ነው? ይሄ አይደለም። በሐሳባችን ራሱ እንከፈላለን። ለምንድን ነው እንደዚህ የምንሆነው? እንዴት መለየት እንደሚገባን ስላላወቅን፣ ስላልተማርን። ለዚህ ነው ማወቅ አለባችሁ ያለው ፖል። ስለ መንፈሳዊ ስጦታዎች ይህንን እንድታውቁ ፈልጋለሁ። ምንድን ነው እንድንታውቅ የምትፈልገው? ትንቢት የሚናገር ለሰው ነው የሚናገረው። ለሰው ሲናገር ደግሞ ለማነጽ ለማበረታታትና ለማጽናናት ነው የሚነገረው። ከዚህ ውጪ የለም። ነገራችሁ አንድ ሰው መጥቶ የምትሄድበት መንገድ ልክ አይደለም እንደዚህ ነው ቢል እያነጸም አይደለም፣ እያበረታታም አይደለም፣ እያጽናናንም አይደለም። ሰው ይሄ ትንቢት ነው አይደለም? ትንቢት አይደለም። ትንቢት መሆኑ እንዴት ነው የምንለየው? ለማነጽ ለማበረታታትና ለማጽናናት ይመጣል እንጂ በፍጹም ሰውን ለመስበር፣ ፍርሃት ለመጨመር፣ ሮንግ በሆነ መንገድ ሰዎች እንዲሄዱ ወይም ደግሞ ከእግዚአብሔር ሐሳብ እግዚአብሔር ከነገራቸው ነገር ጋር ፍርሃት ይዘው እንዲቀመጡ
አያደርጋቸውም። ስለዚህ እነዚህን ሶስቱን እንዳትረሱ። በልሳን መጸለይ፣ በልዩ ልዩ ልሳን መጸለይ፣ በልዩ ልዩ ልሳን የተነገረውን ደግሞ ምን ማድረግ መተርጎም። ይሄ በልዩ ልሳን መጸለይ የሚችል ሰው ያንን ደግሞ መተርጎም እንዲችል ምን ያርግ? ይጸልይ ስላለ ማለት ነው። ከዛ ደግሞ ትንቢት የሚናገር ደግሞ እነዚህ ቮካል ጊፍት ይባላሉ። ምንድነው ቮካል ጊፍት የሚባሉት? ሁሉም መናገር ስለሆነ ትንቢት የሚናገረውም ለማነጽ፣ ለማበረታታትና ለማጽናናት ምን ያደርጋል? ይናገራል ማለት ነው። ማነጽ ማለት እንግዲህ በደንብ ስሙኝ፣ ማነጽ ማለት መገንባት ነው። አንዳንድ ሰዎች ቁጭ አድርገው 2 ዓመት 3 ዓመት 4 ዓመት ሊያስተምሩን ይችላሉ። እነሱ እየነገሩን ያሉት ትንቢት ነው። በደንብ ቁጭ አድርገው ሲያስተምሩ ምን እያደረጉን ነው? ትንቢት እየነገሩ። ለምን? ለማነጽ ስለሆነ ትንቢት ለማነጽ ስለሆነ። ከዛስ ሌላኛው ደግሞ ለማበረታታት ነው። ስለዚህ ቁጭ አድርገው ደግሞ አንዳንድ ሰዎች ምክር መስሎን እኛ እንሰማ እንችላለን። ምን እያደረጉን? እያበረታቱን። በምን? በእግዚአብሔር ቃል። እንዳትረሱ፣ በእግዚአብሔር ቃል አይዞ እንዴ ምንም አትሆንም፣ ምንም አትወድቅም፣ ምንም አይደርስብም ስላለን ቴንክ ዩ ዜድ እንደዚህ ስላሉን ትንቢት ነው ማለት አይደለም። ቅድም አይተናል። እንደ እግዚአብሔር ቃል በመንፈስ ተነድተው እኛ ምናልባት ሁኔታችን ምንም ችግር ውስጥ ያለን ላልመስል እንችላለን። እነሱ ግን ጠርተው ከሁኔታ ምናምን ተገኝተው በመንፈስ ቅዱስ ተነድተው ሲያበረታቱን ደግሞ እንደ እግዚአብሔር ቃል ብያቸዋል። እንደ እግዚአብሔር ቃል ካበረታቱን ትንቢት እየነገሩ። ምክንያቱም ትንቢት የሚናገር ለማነጽ፣ ለማበረታታትና ለማጽናናት